በጣም ሴንሲቲቭ ቶፒክ ነው። በጣም ሴንሲቲቭ ቶፒክ ነው። ኢየሱስ የእግዚአብሔር ልጅ ጌታ ነው። ዲመንስ አር ሪል። አጠገባቸው ያለውን ሰው አጋንንት እውነት ነው አለ። አይ በሉት ዲመንስ አር ሪል። መናፍስቶች የምር አሉ። እና በጣም አንዳንድ ጊዜ በውጭው ዓለም ያሉ ሰዎች ምን ይላሉ መሰላችሁ? መናፍስቶችን ያምኑና እዚህ ጋር ጆሮ ቀንድ ምናምን ያደርጉና ከዛ እግዚአብሔር ግን የለም ይላሉ። መናፍስት ካለ እግዚአብሔር አለ። እዚህ ጋር ቀንድ አድርጎ ሰው እንደው ደና ሸሚዝና እንደኔና እንደዮኒ ሱፍ አድርጎ እንኳን አይናገርም። ቀንድ በዚህ ጋር ምላሱን ለሁለት ከፍሎ እግዚአብሔር የለም። ያስከፈለው መናፍስት ካለ እግዚአብሔርም አለ። ክብር ለኢየሱስ ይሁን። አማኞች ግን ሁለት አይነት ኤክስትሪም አላቸው። አንዳንዶቹ አጋንንት ኦብሰስድ ናቸው። ጸሎታቸው ከአጋንንት ጋር ይገናኛል። ወሬያቸው ከአጋንንት ጋር ይገናኛል። መዝሙራቸው ከአጋንንት ጋር ይገናኛል። ጾም ጸሎታቸው ከአጋንንት ጋር የሆኑ ነገሮቻቸውን በሙሉ ጨምድዶ የያዘው አጋንንቱ እንደሆነ አስበው ከአጋንንት ጋር የሚታገሉ ሰዎች አሉ። ይሄኛውም ኤክስትሪም ትክክል አይደለም። ሁለተኛው ኤክስትሪም ደግሞ ማን ነው አጋንንት? የምን ውጊያ ነው? ውጊያ የሚባል ነገር እኔ ጋር የለም፣ መናፍስት የሚባል ነገር እኔ አካባቢ አይደርስም ብሎ ደግሞ ቱ ዲስ ኤክስትሪም ደግሞ ቸልተኛ የሚሆንም አለ። ሁለቱም ኤክስትሪም ትክክል አይደለም። አንድ ግን ማወቅ ያለባቸው ነገሮች መናፍስቶች የእውነት አሉ። ክብር ለኢየሱስ ይሁን። አሜን በሉ እስቲ። የሆነ ሰው የሆነ ዓለም ቀዶ ይገባል። በጌታ በኢየሱስ ክርስቶስ ይሄንን ትምህርት እንዳስተምር ጌታ ከተናገረኝ ቪክትሪ ያላገኛችሁበትን የህይወታችሁን ክፍል ድል ማግኘት በኢየሱስ ስም ትጀምራላችሁ። እግዚአብሔር በህይወታችን ከማይታይ ነገር የሚታይ ውጤት እንድናይ አድርጎ ነው ሎውን ክሬት ያደረገው። የምታየው ነገር የለም፣ ግን የሆነ የማታየው ነገር የሚታይ ውጤት ህይወት ላይ ያመጣል። እግዚአብሔር ነው፣ እግዚአብሔር አይታይም። የእግዚአብሔር የሆነው የእግዚአብሔር ፕሬዘንስ ግን ልክ ህይወት ላይ ሲመጣ በዚህ በጉዙ ዓለም የሚታይ ነገር ነው ይዞ የሚመጣው። መንፈሳዊ ፎርሶችም የማይታዩ ናቸው፣ ማየት አትችልም። ህይወት ላይ ግን ልክ ህይወትን ስታይ ግን በጉዙ ዓለም ላይ ፊዚካል የሆነው ሬልም ላይ ህይወት ላይ የሚታይ የሆነ ተጽዕኖ ያመጣሉ። ክብር ለኢየሱስ ይሁን። አሁን እኛ ዲላችን ከማይታዩት ጋር ነው። አይታዩ ግን ውጤት አላቸው። ለዛ ነው ኢየሱስ ልክ በተኛበት ሲሻገር የነበረው ያ ሊያስወጣው የነበረው ሌጊዮን መንፈስ ያለበት ሰውዬ ላይ የነበሩ መናፍስቶች ወጀብን አስነሱ እና ዊንድ ከየት እንደሚመጣ የሚታይ ቪዚብል ነገር የለው። ቼንጁ ግን ያስታውቃል። ቦታቸውን ነቀነቁ፣ ጀልባቸው ተናወጠ። ከዛ ኢየሱስ ተነሳና የማይታየውን ነፋስ ገሰጸው። ልክ ሲገሰጸው የሚታይ መረጋጋት ነው። ዛሬ ያላያችሁት የሆነ መንፈሳዊ ዓለም ላይ ያለ ነገር እንዲል እናደርጋለን። የሚታይ የሆነ ለውጥ ህይወታችሁ ላይ በኢየሱስም ይመጣል። ዛሬ ብዙ ያመነኝ ሰው የለም። አይገርም? ሶ ዲመንስ አር ሪል። አጠገባችሁ ያለውን ሰው መናፍስት እውነት ናቸው በሉት እንደገና። ዲመንስ አር ሪል። ዲመንስ አር ሪል። ክብር ለኢየሱስ ይሁን። አሜን። ምንድነው ግን እኛ ህይወት ላይ ያላቸው ፖርሽን ዛሬ የሆነች ፍሬም እሰራላችሁና የሚቀጥለው ሳምንት እየፈተፈትን እንጎርሰዋለን። ዛሬ ግን ፍሬም ነው። ምንድነው ግን ህይወታችን ላይ የሚያመጡት ነገር የሚለውን ማየት አለብን። እንደሚታሰበው የኛ የሆነውን ነገር በሙሉ የመያዝ አቅም አላቸው ወይ? በተለይ የሀበሻ ጴንጤ እኮ በአጋንንት ማሳበብ ከጀመረ መሸሽ ነው ያለበት ካከረ። ኤቭሪቲንግ ኢዝ ዲሞኒክ። እያንዳንዱ ነገር ከአጋንንት ጋር ይገናኛል። እሱን እናያለን። ምንድነው ህይወታችን ላይ ያላቸው ኢንፍሉዌንስ ወይም ተጽዕኖ? ዛሬ ላስተምር ነው የመጣሁት። አፒታይቴን ከፈታችሁትም ዘጋችሁትም አስተምራለሁ።
ክብር ለኢየሱስ ይሁን። በብሉይ ኪዳን እግዚአብሔር አምላክ ከኤደን ገነት ካስወጣቸው በኋላ ትንቢት ነገረ። አንድ ትንቢት ተናገረ። ይሄ ሰርፔንት ወይም ደግሞ ይሄ እባብ ነው ያሳታችሁ አላቸው እና የዚህ እባብ ራስ የሚቀጠቅጥ ይመጣል አላቸው። የዚህ እባብ ራስ የሚቀጠቅጥ ከሴቲቱ ይወለዳል ብሎ ትንቢት ነገራቸውና ለእባቡ አሳልፎ ሰጥቶ አባረራቸው። እኔ በእናንተ ህይወት ላይ ተጽዕኖ የማምጣው ድልን ማግኘት የምጀምረው ከሴቲቱ የሚወለደው እስከሚመጣ ነው። እሱ ሲመጣ ነው የእባቡ ራስ የሚቀጠቅጠው። እስከዛስ ብሎ ከእባቡ ጋር አብሮ አስወጣቸው። የሰው ልጅ ህይወት መበላሸት የጀመረው ከእባብ ጋር ከኤደን ገነት ሲወጣ ነው። ምን አይነት ከርስ ነው ህይወታችን ላይ መጣው? ከማን ጋር ወጡ? ከእባብ ጋር። አዳም ሔዋንና እባብ አብረው ወጡ። ከዛ በኋላ ዶሚኒየን ወይም ደግሞ ግዛትን ስልጣንን ተመልሼ የማገኘው ከሴቲቱ የሚመጣው ሲመጣ ነው። እስከዛ ስልጣን የማን ነው? የማን ነው? በሉ እንዴ የእባቡ ነው ስልጣን። ገቨርን አድርጋቸው እንደፈለክ፣ ግዛቸው እንደፈለክ፣ አንተን የሚቀጠቅጥበት ሲዝን ግን ይመጣል ብሎ በክሪኤሽን መጀመሪያ ላይ ስለ ክሪኤሽን መጨረሻ ስለነበረው ክርስቶስ ተናገረና ትንቢት ተናገረና ራሱ እግዚአብሔር ተናገረና አስወጣቸው። ከዛ በኋላ ክራይስት እስከሚመጣ ድረስ ገዢ ማን ሆነ? እባቡ ሆነ። ክብር ለኢየሱስ ይሁን። አሜን። በትክክል አሁን የምናየው የለመዳችሁበትን ኔቸር ካልቸራችሁን እስከዛሬ የነበራችሁን አስተዳደግ አይመለከተኝም። ከእግዚአብሔር ቃል ነው ፕሬዘንት ማደርገው። በደንብ አድርጋችሁ ስሙ። ከዛ በኋላ እግዚአብሔር ለህዝቡ ውጊያን ያሸንፋል። የሚያሸንፈው ውጊያ ግን ፊዚካል ውጊያ ነው። ለምሳሌ እስራኤላውያንና ግብፃውያን ይዋጋሉ። ውጊያው ምን አይነት ነው? ፊዚካል ውጊያ ነው። ምን አይነት አቅም ይሰጣቸዋል? ፊዚካሊ እነሱን ማሸነፍ የሚችሉበትን ስትሬንግዝ፣ ዊዝደም፣ ኃይል ያመጣና ሲያሸንፉ ግን የሚያሸንፉት ምን አይነት ነገር ነው? ፊዚካል ነገር ነው። ባይዘው ኢያሪኮ ፈረሰ ሲባል የፈረሰው ኢያሪኮ ምን አይነት ኢያሪኮ ነው? ፊዚካል ኢያሪኮ። ስለዚህ ዛሬ ስትጮ ያንተ ኢያሪኮ ይፈርሳል። ምንም ኢያሪኮ ግንብ ነበረ፣ ፊዚካል ነገር ነበረ፣ ፈርሷል። አሁን ኢያሪኮ እስቲ የለም በሉ፣ የለም። እና እግዚአብሔር እያዞረ ያስጨዋቸዋል። ካስጨዋቸው በኋላ ውጤቱን በምን አይነት መንገድ ያመጣዋል? ግዑዝ በሚታይ መንገድ ፊዚካል የሆነ ነገር ያመጣል። ጌዲዮን በ300 ሰዎች ተዋጋ። ምን አይነት ውጊያ ተዋጋ? ፊዚካል ውጊያ ተዋጋ። ያሸነፈው ምን አይነት ማሸነፍ ነው? ፊዚካል። ዳዊት ንጉስ ሆኖ እስኪያረጅ ድረስ በንግስናው ዘመን እጁ በደም እስኪጨማለቅ ድረስ ተዋጋ። ምን አይነት ውጊያ? ፊዚካል። እና ነገስታት ፊዚካል ቴሪቶሪዎችን መያዝ ጀመሩ። ግዛት ሲያሰፉ የሚያሰፉት ፊዚካል ማስፋት ነው። ዳዊት የእስራኤልን ነገድና የይሁዳን ነገድ አንድ ላይ ካስታረቀ በኋላ በአንድነት ንጉስ መሆን ከጀመረ በኋላ እስቲ ግዛቴን ላስፋ ሲል ማስፋት የሚችለው ፊዚካል ግዛት። እኔና እናንተ የምንጠራው ኢየሱስ እስከሚመጣ ድረስ እግዚአብሔር የሚያሸንፋቸው ባትሎች፣ ኃያላንን እየተጠቀመ የሚያሸንፋቸው ባትሎች ፊዚካል ሆኑ። ዛሬ እየሰማኝ ያለ የሆነ ሰው እየሰማኝ እንደሆነ ይሰማኝ። ክብር ለኢየሱስ ይሁን። ስለዚህ ከማይታይ ዓለም የሚባል ነገር የለም። ነቢያት ሲበሉ በእሳት በቪዥን አይደለም የተበሉት፣ ፊዚካል ነው የበዓል ነቢያት ሲበሉ። ክብር ለኢየሱስ ይሁን። ይኸውላችሁ አሁን እግዚአብሔርን በግዑዙ አይኔ የማየው ነገር አድርግልኝ ማለት አይጠበቅብህም። አንተ ፊዚካል ነገር አይደለም የምታየው። አንተ ተዘግቶ የነበረ የሆነ መንፈሳዊውን ዓለም ማየት ጀምራል። አልገባችሁም? እግዚአብሔር ፊዚካል የሆነ ነገር ድሮ ያመጣ የነበረው ስፒሪቹዋል የሆነውን ነገር ለህዝቡ ማሳየት ስለማይችል፣ መንፈሳዊ ዓለም ላይ ያለውን እንቅስቃሴ ማሳየት ስለማይችል
የትኛውንም ማድረግ የሚፈልገውን ነገር በምን ያደርጋል? ፊዚካሊ ያደርጋል። እሳት ነው ፊዚካሊ፣ ደመና ፊዚካሊ። አንተ ግን ልክ አይኖችን ጨፍነ ወደዛኛው ዓለም ስዊች ስታደርግ ስፒሪቹዋል የሆኑ ነገሮችን ማየት ትችላለህ። ኦኬ ሶ የትኛው ውጊያ ፊዚካል ሆነ? ክብር ለኢየሱስ ይሁን። አሜን በሉ እስቲ። እሺ ከዛ አንድ ነገር ሆነ። ትንሽ ጠለቅ ላደርገው ነው፣ ግን ትሰሙኛላችሁ ወይስ ልናገር? እሺ ትንሽ ጠለቅ ላድርገው። እሺ ዳንኤል ጸለየ ይባላል። ይሄ በጣም የሚያሰቃየን እውነታ ነው። ዳንኤል ጸለየ፣ ከዛ ጸሎቱ ተመለሰለት። ከዛ በኋላ የፋርስ አለቃ መናፍስቶች ምን አደረጉት? 21 ቀን ምን አደረጉት? አዘገዩት። ይሄ የዋን ታይም ሴናሪዮ ነው። የዳንኤል የየለት ጸሎቱ ለ21 ቀን ይዘገይበት አልነበረም። ይሄ ለአንድ ጊዜ የተፈጠረ ነገር ነው። ከኔ ጋር ናችሁ? ከዛ በኋላ ግን ዳንኤል ሲያዘገዩበት ምንም ነገር የማረግ አቅም አልነበረው። ለመሰላችሁ ከመላእክት ጋር መዋጋት አይችልም። ገባችሁ? ቀስ እያለ ይገባችሁ። ስለዚህ ቁጭ ብሎ ምን ማየት ጀመረ? ሚካኤልና የፋርስ አለቆች ሲዋጉ ማየት ጀመረ። ለምን? እዚህ ውስጥ እሱ ገብቶ መንፈሳዊ ውጊያ መዋጋት አይችልም። ውጊያ ከተባለ ህዝቡ የሚዋጋው ምን አይነት ውጊያ ነው? ፊዚካል ውጊያ ብቻ ነው። ሃንድ ቱ ሃንድ ኮምባት ነው የምትችለው። ከዛ ዳንኤል ጸሎቴ ተመልሷል፣ ለምንድን ነው ያልመጣው እያለ ሲመጣ ሚካኤል መጣ አለ። ከዛ ከጥግ ላይ ቁጭ ብሎ ምን ማየት ጀመረ? ውጊያ ማየት ጀመረ። የማን ነው? የሚካኤልና የፋርስ አለቃ። አሁን እንዳንተ ምርር ብሎት ዳንኤል በኢየሱስም አስለቀኩ ማለት አይችልም። መዋጋት የሚችለው ፊዚካል ነገር ብቻ ነው። ጃ አቶ ሳካ ፓራ ዲና ሶ እንደ ፊልም ዳንኤል ሆዬ እንደ ፊልም ውጊያ ያያል። ምን አይነት ውጊያ? የማይመለከተው ውጊያ፣ እሱ የማይገባበት ውጊያ፣ እሱን ያላማከለ ውጊያ። ስለዚህ ሚካኤል ካሸነፈ ጸሎቱ ይመለሳል፣ ሚካኤል ከተሸነፈ ጸሎቱ አይመለስም። this is his life። መንፈሳዊ ዓለም ላይ ገባው ብሎ የሚዋጋው ነገር የለም። ይኸውላችሁ ከዛ በኋላ እሺ ይሁዳ ጀጅ ይሁዳ ቁጥር 9 አንብብልኝ። ምዕራፍ የለውም፣ አንድ ምዕራፍ ስትፈልግ እንዳትሰቃይ። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገረው አልደፈረም። ስለማ ሬሳ እስቲ በሉ። ስለማ ሬሳ፣ ስለ ሙሴ ሬሳ ማን የተነጋገረው? ዲያብሎስና ሚካኤል። እና በሙሴ ይሄ ሌላ ሐሳብ ነው፣ አልገባም እዚህ ውስጥ። የእግዚአብሔር ቃል ዘዳግም ላይ ሲናገር እግዚአብሔርም በየሆነ ስም ባለው ተራራ ላይ ሙሴን ቀበረው ይላል። እግዚአብሔር እና የይሁዳ መልእክት ላይ ግን ሲናገር ስለ ሙሴ ሬሳ ማንም ኢንተርፊር ማድረግ አይችልም። ግን ሚካኤልና ዲያብሎስ ምን አሉ ይላል? ተነጋገሩ ይላል። ያኛው ምን ሊያደርግ ነው? የሙሴን ሬሳ ሊወስድ። ሚካኤል መጣና ኖ ብሎ ገሰጸው ይላል። ለዛ ነው በዲመን ፖሰስድ ያልነበረ ያልተወሰደ ቦዲ ስለነበር በተራራው ላይ። እሺ አሁን ሐሳቤን ልሰብስብ። ስለዚህ ይነጋገር የነበረው ሚካኤል ከማን ጋር ነው? ከዲያብሎስ ጋር። ሚካኤል ከማን ጋር ነው? ከፋርስ አለቃ ጋር። ውጊያው እንዳለ ምናዊ ሆነ። መንፈሳዊ ሲሆን የሰው ልጅ አይገባም። ስጋዊ ሲሆን ደግሞ እግዚአብሔር ኃይል ይሰጠውና የሰው ልጅ ያሸንፋል። እንደዚህ አይነት ውጊያ ነው። ክብር ለኢየሱስ ይሁን። ከዛ ግን አንደኛ ዮሐንስ መልእክት ምዕራፍ 3 ላይ ሲናገር የዲያብሎስን ሥራ ሊያፈርስ ይላል የእግዚአብሔር ልጅ ተገለጠ ይላል። አረ አሜን በሉ እስቲ። የዲያብሎስን ሥራ ሊያፈርስ አሁን ውጊያው። ለዛ ነው ይኸውላችሁ መሲሁን እስራኤላውያን ሲጠብቁ
ፊዚካል ባትል ነበር የጠበቁት ከሮም መንግስት ጋር። ይሄ መሲህ የሚመራው አርሚ ተዋግቶ መንግስትን እንደገና እንደሚመልስላቸው አስቦ ነው የመጡት። ኢየሱስ ደግሞ የመጣው ከዚህኛው ኪንግደም ጋር ያለን ነገር ሊያፈርስ ሳይሆን ሰማያዊ ዓለም ላይ ያለው ነገር ሊያፈርስ። ከዛ ዮሐንስ ሲናገር ዮሐንስ ምን አለ? የዲያብሎስን ሥራ ሊያፈርስ የእግዚአብሔር ልጅ ተገለጠ። አሁን ሰው ሆኖ መንፈሳዊው ነገር መዋጋትና ማሸነፍ የሚችል ፐርሰን መጣ ማለት ነው። አረ አሜን በሉ እስቲ። ኢየሱስ ከመምጣቱ በፊት አጋንንት ወጥቶ አያውቅም። ለምን? ይሄንን ውጊያ ተዋግተ ማሸነፍ አትችልም፣ መግባት አትችልም። ይሄኛው መሲህ ሲመጣ ግን ሲያዩት የእግዚአብሔር ልጅ ሆይ ልታጠፋን መጣህን እያሉ ይጮሁ ጀመራል። አሁን ፊዚካሉ ዓለም ላይ እየተራመደ መንፈሳዊ ውጊያ መዋጋት የሚችል ፐርሰን መጣ። ማራሶን ታላፋኒያስ ከኔ ጋር ናቸው። አንዲትን ሴት አያት ይላል። ለአመታት ከመወለዷ ጀምሮ ጎብጣ ነበር እና መንፈሱንም ገሰጸው ይላል። she has the spirit of infirmity ነው የሚለው። ከዛ አየውና መንፈሱ ምን አለው ይላል? ገሰጸው ይላል። ወዲያውም ጎባጣዋ ቀና ይላል። ኢየሱስ አንዳንድ ህመሞችን ሲያይ እጅ ይጭንና ይፈውሳቸዋል። አንዳንዴ ደግሞ እነሱ ነክተውት ይፈወሳሉ። አንዳንዴ ደግሞ ይሄኛው ዲመን ነው ብሎ ዲመኑ ሲገስጸው ይፈወሳሉ። ምን አይነት ነገር ተጀመረ? አዲስ ነገር ተጀመረ። ታይቶ አብይት እንዴት ይጣፍጣል የእግዚአብሔር ቃል። ይኸው ፊታችሁ ምተው አብላችሁ እየሰማችሁ የእግዚአብሔር ቃል something new has happened። አዲስ እንግዳ ስትሬንጀር ነገር ሆነ እና ይሄኛው ኢየሱስ ስፒሪቹዋል የሆነውን ባትል ይዋጋል፣ ከዛ በኋላ ያሸንፋል። እንደዚህ አይነት ነገር አይተው አያውቁም። ክብር ለኢየሱስ ይሁን። እሺ ኤፌሶን ምዕራፍ 2 ከቁጥር 1 ጀምሮ ቶሎ አጭር ነገር ነው የምናገረው። በበደላችሁና በኃጢአታችሁ ሙታን ነበራችሁ። እሺ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፍቃድ በፊት ተመላለሱባቸው። ይሄ ቃል ብዙዎቻችንን አይገባንም። ባይዘው በጣም የሚያስጨንቀኝ ቃል ነው። ይሄ ቃል ምን እንደሚል ታውቃላችሁ? አሁን በማይታዘዙት ልጆች ላይ እንደሚሰራው ይላል። አየሩ ላይ አሁንም ምን አለው? ይሄ አለቃ ስልጣን አለው። ግን የሚሰራው በክርስቶስ ኢየሱስ ባላመኑትና በማይታዘዙት ልጆች ላይ ነው። እና አሁንም በማይታዘዙት ልጆች ላይ ይሄ አለቃ ምን አለው? ስልጣን አለው። እናንተ ግን ይሄ ታሪካችሁ ፓስቴንስ ሆኖላችኋል አለ፣ አልፎላችኋል። አቤት አቤት አቤት! የናንተ ፕሬዘንት ሪያሊቲ አይደለም ማለት። ድሮ ግን አለቃው አርጉ ያላችሁን ነገር ትእዛዙ እኮ በአንተ ህይወት ላይ ፍሎ ሲያደርግ አታውቀውም። አለቃው ክፉውን ባለ ጊዜ እንደፈለገረን እያደረገ የሱን ፍቃድ እያደረክ ትኖር ነበራል። ኢየሱስ ከእባብ ፍቃድ ወደ እግዚአብሔር መንግስት ሐሳብ ፍቃድ ነው ሽፍት ያደረገ። ኢየሱስ ከመምጣቱ በፊት ባይ ዲፎልት በአንተ ህይወት ላይ ረን የሚያደርገው የእባቡ ፍቃድ ነው። ረን ያደርጋል፣ ዝም ብሎ ይንቀሳቀሳል እና እባቡ ይጠቀምብሃል። whatever he wants to think in you, he has a right to think። በአንተ ውስጥ ሆኖ ማሰብ የሚፈልገውን ነገር በሙሉ የማሰብ መብት አለው እና በእባቡ ጊዜ ደግልሁም ማለት አትችልም። የምን ደግ ብሎ ጠምዘዝ ካረገት ትሆናለህ። እኛ ግን አሁን መንግስት ቀይረናል። አረ አሜን በሉ እስቲ። we have changed the kingdom። ከዛ በዚህ አለቃ ፍቃድ ትመላለሱ ነበር አለ። እሺ ቀጥል ሙሌ፣ ቶሎ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እሺ እንደ ሌሎቹም ደግሞ ከፍጥረታችን የቁጣ ልጆች ነበር። እሺ ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ አቤት! እግዚአብሔር ነገር ግን የምትባልን ቃል አመጣ እዚህ ጋር። ኖ አሁን ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ ይላል ከክርስቶስ ኢየሱስ ጋር ሕይወትን ሰጠን። በእባቡ ፍቃድ ሕያው ነህ ግን ሞተሃል።
ልክ ኪንግደም ስቀይር ነው ላይፍን ኤክስፒሪየንስ ማድረግ የምችል። ዛሬ የሆነ ቁልፍ ትቀበላላችሁ ከክርስቶስ ጋር ምን ሰጠን? ህይወትን ሰጠን። አሁን ሰማይ ማሰብ ሲፈልግ ዝግጁ ከሆንሽ ባንቺ ውስጥ ማሰብ ይችላል ማለት ነው። የባቡ ብቻ አይደለም የሚሰራው ማለት ነው። የክፋቱ ብቻ አይደለም የሚሰራው ማለት ነው። የኃጢአቱ ብቻ አይደለም የሚሰራው ማለት ነው። መንፈስ ቅዱስ ይኸውላችሁ በዘማሪቷ በኩል ፍሎ ሊያደርግ የፈለገውን ነገር እስቲ ዛሬ ልፍሰስ ሲል ፍሎ ማድረግ ይችላል። እና አንተን ተሽም ቪዚብል የሆነ ፕሬዘንስ ፊል ታደርጋለህ። መንፈስ ቅዱስ በእኔ ውስጥ መናገር የፈለገውን ነገር በሙሉ መናገር ይችላል። በስራ ውስጥ መናገር ይችላል። በኑሮ ውስጥ መናገር ይችላል። አንተን ኮንሰርን በሚያደርግ በየትኛውም ነገር አሁን ቱቦ አገኘ መንፈስ ቅዱስ ማለት ቱቦ እና የሰማይ ፍቃድ በአንተ ውስጥ ፍሎ ማድረግ ጀመረ ማለት ነው። ህይወትን አገኘናል። ራማሳ ታካፖ ኢየሱስ የእግዚአብሔር ልጅ ጌታ አሜን በሉ እስቲ። አሁን እኛ ወጣን ከዛኛው ሬልም ወጣን። እባቡ ይገዛበት ከነበረው ሬልም ወጣን። ክብር ለኢየሱስ ይሁን። ከዛ በኋላ ግን ምንድነው የተፈጠረው? ኢየሱስ ሰባዎቹን እፍ ካለባቸው በኋላ ሉቃስ ወንጌል ምዕራፍ 10 ላይ ኃይልን ከሰጣቸው በኋላ ሄዱና ምን እንዳላቸው ታውቃላችሁ? ዕውራንን አብሩ፣ ድውዮችን ፈውሱ፣ ሙታንን አስነሱ፣ አጋንንትን አውጡ ነው ያላቸው። እና በሁሉም አልተደነቁም። ሲመለሱ ምን እንዳሉ ታውቃለህ? በስምህ አሉት። ባይዘው በስምህ እንዴት አድርጌ ልንገራችሁ? ኢየሱስ በህይወት እየኖረ ራሱ ስሙ አላይቭ ነበር። በስምህ ኢየሱስ ገና እኮ አልሄደም፣ አላረገም እኮ አልከበረም። ግን ገና እየኖረ እያለ ራሱ የሆነች ምኩራብ ውስጥ ገብተው እሱ እዛ ቁጭ ብሎ ያለውን ሰውዬ ስም ሲጠሩ አጋንንት ይጮህ ነበር። በስምህ አጋንንት እንኳን this is a big deal for us አሉ። አጋንንትኛ አስወጥተን አናቅም። a big deal for us በስም አጋንንት እንኳን ሳይቀሩ ታዘዙልን ሲል ምን እንዳለ ታውቃላችሁ? ሰይጣን እንደመብረቅ ከሰማይ ሲወርድ አየሁ የሚለው ምን እንደሚል ታውቃለህ? while you are ministering ነው የሚለው። እናንተ እዛ እያገለገላችሁ አለ እዛ አገልግሎት ላይ ያላችሁ እኔ እዚህ ቁጭ ብዬ በራእይ ምን አየሁ መሰላችሁ አላቸው። ሰይጣን ከላይ እንደመብረቅ ሲወድቅ አየዋል። ጃላቦሳታይ እና while you are ministering ሄዳችሁ መጽሐፍ ቅዱሳችሁን አንብቡ። ስታገለግሉ እኔ ቁጭ ብዬ ኢንጆይ ያረኩ ነበር አለ። አሁን ውጊያው ተቀየረ። አሁን የእግዚአብሔር ልጆች ሄደው ሃንድ ቱ ሃንድ ተዋቅሰው የሚያመጡት ነገር የለም። በዚህኛው እንደውም ሲመታ ግራህን ነው መሰጠው። ድብድብ አይቻልም፣ ውጊያ አይቻልም። መንፈሳዊ ዓለም ላይ ገቡ አለ ኢየሱስ። አረ ማን ነው አሜን የሚለኝ? እና እናንተ እያገለገላችሁ ቁጭ ብዬ አለ ሰይጣን እንደ መብረቅ ከሰማይ ሲወድቅ እያየው ነበር አለ። while they were casting out demons በቃ በደቀ መዛሙርቶቼ መነሳትና በሰይጣን ውርደት እየተደሰትኩ ነበር አለ ኢየሱስ። ክብር ለኢየሱስ ይሁን። አጠገባችሁ ያለውን ሰው የትኛውንም መንፈሳዊ ውጊያ በሉት ተዋክተ የማሸነፍ ስልጣን አለ በሉ። አሁን እኔ የምፈራው ዲመን የለም። ፓሩሳታይ ከዛ አጋንንት ታዘዙልን ካለ ይሄንን ካላቸው በኋላ እንደዚህ ያላቸው እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ ያላቸው ያኔ እባብና ጊንጡን ማራሶንታ የዲመን ምሳሌ ራሱ ደስ ሲል መሬት ላይ የሚርመሰመስ እባብ ጊንጥ ይወዳል። በቃ ዲመን ጅብ አይ ምናምን ነው የሚወዱት መናፍስቶች። ጂሰስ ማይቲ ሄቨን በእንስሳ እንኳን ሲመስል ንስር፣ አንበሳ የሚርመጠመጥ የሚርመሰመስ ነገር እኔን አይመለከተኝም። እባብና ጊንጥ አላቸው። የትኛውንም የመናፍስቶቹን አለቃ በሙሉ ሰበሰበና ግማሹን እባብ ውስጥ ግማሹን ጊንጥ ውስጥ ከተተና ትረግጧቸዋላችሁ። ተሰጥቶኛል በሉስ። yes
ስልጣን ሰጥቻቸዋለሁ አላቸው። ስለዚህ አሁንኛ በዘኔ ላይፍ የሆነን ውጊያ የሚፈልግ ከሆነ ፊዚካሊ የሚዋጋው ነገር የለም። አርጊውመንት አያስፈልግም፣ ክርክር አያስፈልግም፣ ንግግር አያስፈልግም፣ ጭቅጭቅ አያስፈልግም፣ ድብድብ አያስፈልግም። ወደ ገባህበት መንግስት ስዊች ታደርግና በተሰጠ ስልጣን ትረግጠዋለህ ማለት ነው። ክብር ለኢየሱስ ይሁን። ና ኢየሱስ እኔ የምፈልገው አሁን የአገልግሎት ዳይሜንሽን እሱ ነው። እያዩት ይጮሁ ነበር። he doesn't have to call ምንም የሚጠራውም ነገር አያስፈልገው። ኢየሱስ የዛኛው መንግስት ካል ከሆንክ ስታየው ትጮሃለህ። በቃ ያስጮሃል። በቃ ያስጮሃል። እና ችግሩ ሲለፈልፉ ነበር። ዝም በሉ ይላቸው ነበር። የእግዚአብሔር ልጅ እንደሆነ ያውቃሉ። የሆነ መንፈሳዊውን ዓለም የሚያናጋባቸው ፐርሰን እንደመጣ ያውቃሉ። አረ ኢየሱስ ጌታ ነው። ስለዚህ የጳውሎስ ሁለተኛ ቆሮንቶስ ላይ ሲናገር ውጊያችን አለ our hand to hand combat is not physical አለ። ስጋዊ አይደለም። ህይወታችሁ ላይ የሚታይ የሆነ ፕሮብሌም ካለ አሁን በሚታይ ነገር አይደለም ዲል የምታደርጉት። ከማይታየው ዓለም ትነሱና ረገጥ ስታደርገው የሚታይ ነገር ህይወት ላይ ሆነ። ማን ነው አሜን የሚል? ባት ዲመንስ አይደል? አሁን ኢየሱስ ስልጣን ነው እንጂ የሰጠን ህይወታችን ላይ ይሄ መናፍስቶች የሚባሉ ነገሮች የሚያመጡትን ኮዝ በሙሉ ጠራርጎልን አይደለም ሄደው ስልጣን ይሰጣል። ኪንግደም ነው የቀየረልን። ለምሳሌ አንዳንድ ቤት ስትገቡ ሙሉ ቤተሰቡ አያገባም። ሙሉ ከላይ ይጀምርና ሙሉ ቤተሰቡ አያገባም። እንደው ታውቃለህ እዛኛው ላይ ሰርቶ ይመጣና አንተ ጋር ይቆማል። አልገባችሁ? አጎተ ባያገባ አክስት ባታገባ የአክስት ልጅ ባያገባ ልክ ይሰራና ልክ አንተ ጋር ሲመጣ ካንተ ልጅ ጀምሮ ካንተ ልጅ ጀምሮ ካንተ የልጅ ልጅ ጀምሮ ያከርስ ይቆማል ማለት ነው እንጂ ይሄ ነገር እኔ ላይ የሚሰራል እንድንል አይደለም የሚፈልገው። whatever negative የሆነ ስፒሪት ልክ እኔ ጋር ሲደርስ ይቆማል። ማን ነው እስቲ ይቆማል የሚል? ልክ እኔ ጋር ሲደርስ ይቆማል። ክብር ለኢየሱስ ይሁን። አንዳንድ ቤተሰብ ላይ ፋሚሊ early days ሰው በ40s 30 ላይ 60 ላይ ሙሉ ቤተሰብ የዲመን መሆኑን የምታውቁት በተመሳሳይ ቀን አመት እየቀየረ ሰው ይወስዳል። ልክ የኔ ሊኔጅ ላይ ሲደርስ ይቆማል። ቆማል። ሶ ስፒሪትስ አር ሪል ማለት ነው። መናፍስቶች ሪል ናቸው ማለት አላችሁ ከኔ ጋር ሀበሻ እኛ አማኞችም ግን ውጊያ ላይ እንዳንናነቅ። ውጊያ ቤተክርስቲያን ስትመጡ በአራቱ አቅጣጫ እጃችሁን እየሰነዘራችሁ በኢየሱስ ስም የምትሉት አይደለም። ውጊያ ላይፍ ስታይል፣ ውጊያ ማይንድ ሴት። ከኔ ጋር ናችሁ? እና ኢየሱስ በሰማይ በምድር ያሰራችሁት እንዲሁ በሰማይ የታሰረ ይሆናል። whatever you bind in this earth it shall also be bind in the heavenly places. the word bind የሚለው ቃል ዲዮ ማለት ነው። ዲዮ ማለት ምን ማለት እንደሆነ ታውቃላችሁ? በግሪክ ለሆነ ነገር እዚህ ጋር ይበቃል ማለት ነው። to set a limit ማለት ነው ዲዮ። ልክ አንተ ጋር ሲመጣ ስታየው እየሰራ ነበር፣ እስካሁን ፈንክሽን እያደረገ ነበር። ልክ አንተ ጋር ሲመጣ ዲዮ በቃ እዚህኛው ላይ ገደብ ይኖርሃል፣ ከዚህ ማለፍ አትችልም ማለት ነው። ከኔ ጋር ናችሁ? to prevent ማለት ነው ዲዮ። to
ቱ ሴት ኤ ቼን ማለት ነው። ልክ የሚያስቸግርን ነገር ቆለፍ አድርገህ ማሰር ማለት ነው። ክብር ለኢየሱስ ይሁን። የሆነ ከናንተ ፋሚሊ ሊሆን ይችላል፣ ከፓስት ታሪካችሁ ሊሆን ይችላል፣ ካለፋችሁበት ነገር ሊሆን ይችላል። ሲወርድ ሲዋረድ የሚባል የትኛውም ህይወታችሁን ኔጌቲቭ የሆነ ሪዛልት እንዲያመጣ ያደረገ የጨለማን ጉልበት ዛሬ በጌታ በኢየሱስ ክርስቶስ ስም ገደብን ታበጅለታል። የአንድን ሰው ላይፍ በኢየሱስ ክርስቶስ ስም ፈታው። ዛሬ የምናገረው ነገር የእግዚአብሔር ቃልና የእግዚአብሔር መንፈስ ካለበት ይሰራባቸዋል። አንተ ላይ ሲገባ ታሪክ በኢየሱስ ስም ይቀየራል። ካንተ ላይን ጀምሮ በጌታ በኢየሱስ ስም ምስክርነቱ ይቀየራል። if poverty governs in my family ልክ እኔ ጋር ሲመጣ ያቆማል። ከሱ ጋር መታከክ አልችልም። እኔ ጋር ሲመጣ in the mighty name of Jesus I will bind it። በጌታ በኢየሱስም በሰንሰለት አድርጌ ወደ መጣበት ወረውረዋል። በጌታ በኢየሱስም ከቤተሰቡ እንደዚህ ተባርኮ የሚያቃለወ የሚያስብል በረከት ውስጥ የሚገባ አንድ ሰው አለ። bind ባለፈው ቃል መቶ ሲያገለግል ሲላቸዋል አይደል? የኛ ሰፈር ላይ አለ እንዳለ ሞተር ነው አለ። ሻላ እንዳ ሰው አለፈለት የሚባለው ሞተር ሲገዛ ነው አለ። እና የመጡ ሞተር ነው ፓርክ የሚያደርጉት አለ። ከተባረክ ሞተረኛ ነው የምትሆነው። ሌዘር ጃኬት አድርገህ ሞተረኛ። ከዛ እኔ ግን በጌታ በኢየሱስ ስም አልኩ አለ ይሄ የኔ ታሪክ ሊሆን አይችልም አልኩና እግዚአብሔር ባረከኝና አለ መኪና ገዛው፣ ያሪስ ኮምፓክት ገዛው አለ። ከዛ አለ እየነዳው ሞተሮቹ መሃል አቆምኩት አለ። ሻላ ባራሳታይ አየ እዚህ ጋር መደዳ ሞተር ቢደረደር የኔ ታሪክ ግን ሞተር ሊሆን አይችልም። አሁን አለ ሰፈሩ አካባቢ ሞተር የሚባል ነገር የለም አለ። ቴሪቶሪ ላይ የሚሰራ ስፒሪት በሰፈር ሰዎችን አቆርቁዞ ልክ እኔ ጋር ሲመጣ ይደርቃል። ማን ነው ከኔ ጋር እንደዚህ የሚል ሰው ዛሬ? ልክ እኔ ጋር ሲመጣ ለዛ ነው ኢየሱስ የመጨረሻ መልካም ሰው ከማይወጣበት ስፍራ ነው የወጣው። እነ ፊልጶስ ሲነጋገር ከናዝሬት መልካም ነገር ይወጣልን እያሉ እየተነጋገሩ ናኢ ብሎ ይዞት መጣ። ይወጣል እዛ ዛፍ ስር ሆነ አይቻለሁ አለ። እንዴት እንደሚወጣ ልንገርህ። በጌታ በኢየሱስ ስም የኔሽን ታሪክ የሚቀይር ነገር ህይወታችሁ ላይ ይፈጸማል። ማን ነው አሜን የሚለኝ ዛሬ? የከተማችሁን ነገር የሚቀይር ነገር ህይወታችሁ ላይ ይፈጸማል። የሰፈራችሁን ነገር የሚቀይር ነገር ህይወታችሁ ላይ ይፈጸማል። yes አራ አሜን ብሉስ ይወጣል አለ ከናዝሬት። እንደውም ሲናገር የናዝሬቱ ኢየሱስ ነው የሚባለው። ራሱ ሲጠራ አጠራሩ ራሱ መልካም ነገር ከማይወጣበት አካባቢ የተገኘው ኢየሱስ ነው። ኢየሱስ ዛሬ ነግራቸዋለሁ የምስራች። እስከ ዛሬ ሪያሊቲ የመሰለ ነገር ያንተ ሪያሊቲ አይደለም። የቤተሰብ ሪያሊቲ ያንተ ሪያሊቲ አይደለም። አሁን ያለበት ነገር ያንተ ሪያሊቲ አይደለም። ሪያሊቲን የሚቀይር የሰማይ ቪዚቴሽን በኢየሱስ ስም ያገኛል። ዛሬ ተናገር እያለ የትኛውንም ስፒሪቹዋል ፎርስ ዛሬ እዚህ በምድር እኛ ተስማምተን በጌታ በኢየሱስ ስም እናስረዋለን። ገደብን እናበጅለታለን። በቃ እንለዋለን። But you have to believe there is a spiritual fight. ይዞራል አለ እኮ ጴጥሮስ ሲናገር። የሚወጣውን ነገር ፈልጎ እንደሚያገሳ አንበሳ የሆነ ነገር በልቼ በረካው እንደሚል አንበሳ ዙሪያችሁን ይዞራል አለ። we're in a fight። አሁን የሚገርመው እንደው ታውቃለህ ታግዬ የማልሸነፍበት ፋይት ውስጥ ነው የገባሁት። ይኸውላችሁ ድብድብ እኮ በኪሎ ነው የሚመዘነው። ቦክስ የ80 ኪሎ እና የ60 ኪሎ አብሮ መደባደብ አይችልም። ፕሮፖርሽናል ነው ድብድብ።
ድብድብ ፕሮፖርሽን አለው። ነገረኛ ሊያደርጉኝ ነበር ኢየሱስ። ድብድብ ፕሮፖርሽን በቢኤምአይ ተለክቶ ነው ድብድብ ሰው የሚደባደቡ። ለምሳሌ ተመጣጣኝ ነው ኮምባት። እኔ የገባሁበት ድብድብ እንደዛ አይደለም። ገብቼ እዛ ሬልም ውስጥ ኤግዚስት ሳደርግ የትኛውን ፋይት ያደረገኝ የነበረ ስፒሪት መድረቅ ይጀምራል። እዚህኛው ሬልም ውስጥ ነው የገባው። አሁን እኔ ከክርስቶስ ጋር ነው ፋይት ማድረግ እና ዲመን ራሱ አሁን አረ ፌር አይደለም እያለ ይመስለኛል። this is not fair ፌር አይደለም፣ ይሄ ፌር አልሆነም ሆነም። እኔ ግን ኮንሺየስ ሆኜ በየቀኑ በኢየሱስ ስም ረግጠዋል። so it's a mindset። የበየቀኑ በኢየሱስ ስም ጉዳይ አይደለም ማለት ነው ስፒሪቹዋል warfare። it's a mindset። የተሰጠህን ኦቶሪቲ መጠቀም ነው መንፈሳዊ ውጊያ። በተሰጠው ኦቶሪቲ ከገባህበት ኪንግደም ተነስተ ሌላኛውን ኪንግደም ፋይት ማድረግ ነው መንፈሳዊ ውጊያ። አንድ ሰውዬ ሁሌ ያለ ይሄ ገረበኝ የሚለው መዝሙር ሶንግ ኦፍ ዘ ዊክ ነበር ለኔ። ለምን እንደሰማው ታውቃላችሁ? ነው ሰውዬ ዝም ብለህ ጠበቅኩ ትለኛለህ። ጌታ ሆይ ከምንድን ነው እስቲ የምትጠብቀኝ አለ እና በተኛበት አይኑን ከፈተውና ህይወቱ ላይ ፍሎ ሲያደርጉ የነበሩ ቀስቶችን አሳየው። ዝጋልኝ አለ ሰውዬው እየጮኸ። ማየት አልፈልግም። እግዚአብሔር ፕሮቴክት የሚያደርገውን ያንን ነገር እሱ ተጠብቆ ራሱ ማየት አይችልም ነበር። ቀስት ህይወቱ ላይ ይመጡ የነበሩ ቀስቶችን እግዚአብሔር እንዴት ይሰብርበት እንደነበር መንፈሳዊ ዓለም ላይ ያለውን ፋይት አንድ ጊዜ በተኛበት አይኑን ከፍቶ አሳየው። እንዴት እንደጠበቀው ሊያሳየው ማለት ዝጋልኝ ብሎ ጮኸ ሰው። አይ ፋይት ላይ ነው ያለው። ሆስቶች ስላንተ ጉዳይ ፋይት እያደረጉ ነው። መላእክቶች ስላንተ ጉዳይ ፋይት እያደረጉ ነው። በየቀኑ አንተ ያላየው ህይወት ላይ የሚመጣውን አታክ እግዚአብሔር ላንተ ፋይት እያደረገ። ጉዳዩ የመንቃት ጉዳይ ነው። ዛሬ ነቅቶ የሆነን ዲመን የሚገለብጥ ሰው ይታየኛል። ነቅቶ የሆነን ከርስ የሚገለብጥ ሰው ይታየኛል። ነቅቶ የሆነን ታሪክ የሚቀይር ሰው ይታየኛል። ሶል አባውት አዌርነስ። ሌላ ማለቀባ እኔ በቃ ተኝቼ ሰይጣንን አየሁት ምናምን። ሰይጣን ምን አባቱ ሊያደርግ ነው ማየው? አንዳንድ ሰባኪዎች አሉ በተኛውበት መጣ እና የዩቲዩብ ተምብሌን ውስጥ my 2 encounters with the devil in the mighty name of Jesus። እኔ ኢየሱስን አይቼ ያልጠገብኩ ሰውዬ ሰይጣን ልኝ አየሁትና ምናምን። እኔ እዚህ ነው ማየው ሲወድቅ ነው ማለት ሻላ ባራዳ እዚህ ውስጥ ሆኖ ማስፈራራት ምናምን ይችላል። ይሄ አይኔ ተከፍቶ ዲመን በጌታ በኢየሱስ ሲከፈት ራሱ ማየት የማትችሉበት ኪንግደም ውስጥ እኮ ነው ያላችሁ። የሱሬል ሙስ ገብተህ ነው ዲመን የምታየው። ዲመን እንዴት ነው የሚታየው? this is not biblical። ምን አይነት ነገር ነው ዛሬ? ክብር ለኢየሱስ ይሁን። የሆነ ሰው ግን በዚህ ሳምንት የሆነ ነቅቶ የሆነን ውጊያ ተዋግቶ ሲመሰክር ይታየኛል። እግዚአብሔር አምላክ ምስክሬ ነው። ለአመታት ሲከታተለው የነበረ የሆነን ነገር አሸንፌያለሁ ብሎ ሲመሰክር ይታየኛል። ሁሉም የህይወታችን ክፍል አሁን ስፒሪቹዋል ነው። ቤተሰብ ስፒሪቹዋል ነው፣ ስራ ስፒሪቹዋል ነው፣ ላይፍ ስፒሪቹዋል ነው፣ አገልግሎት ስፒሪቹዋል። ስለዚህ እኔ የትኛውንም የህይወቴን ክፍል ዲል የማደርገው from the spirit realm ከመንፈስ ዓለም ነው ማለት ነው። ጌታ ምስክሬ እኮ ነው ማለት መሸነፍና መውደቃችን። አንዳንድ እግዚአብሔር አንፌር የሆነ ነገር ሁሉ ያደርግልሃል። አንተ ላይ የሆነ ነገር መሆን ያለበት ራሱ አንፌር ያለውን ነገር፣ ምክንያቱም የገባህበት ሬል አሸናፊዎች የሚኖሩበት ሬል ነው። ከኔ ጋር ናችሁ? ስለዚህ ስፒሪቹዋል ዋርፌር እንደዚህ አሁን በተሰጠ ስልጣን የምትንቀሳቀስበት but are demons real? Yes, they are real.
በጣም ነው የምንፈራው። የሆነ ነገራችንን ያበላሻል፣ የሆነ ነገራችንን ይይዛል፣ የሆነ ነገራችንን እንዲያረጋል፣ የሆነ ነገሬ በዚህ ምክንያት in the mighty name of Jesus አዌር ሆነ ትመታዋለህ፣ ይመታል። ይሄ ነው ታሪኩ፣ ይሄ ነው ታሪኩ። አንዳንዶቻችሁ ፓስት ላይ ተጠምዳችኋል። በቃ ይሄና ይሄ ስለሆነ እንደዚህ በዚህ መንገድ እንዲህ ስለሆነ ነው ህይወቴ ላይ እንደዚህ አይነት ቼንጅ የለም። ማይ ብራዘር እንዳትሙ። በወደድከው ጊዜ በእግዚአብሔር ልጅነት የምትረግጠው አጋንንት ነው ያለው፣ ይረገጣል። ስለዚህ ዲመን ምንድነው የሚያደርገው? እንደሚረገጥ እንደሚመታ የሆነ ነገር ተደባድቦ ቪክትሪ እንደሚወሰድበት ስለሚያውቅ በዛ ነገር አዌር እንዳትሆኑ ነው የሚያጀዝባችሁ። በቃ መቼም አዌር እንድትሆኑ አይፈልግም። እና ንቁ፣ ጸንታችሁም ተቃውሙት ይላል። ጸንታችሁ ቢ አዌር ማለት ነው። ኮንሺየስ ሁኑ። ህይወታችሁ ላይ ለሚሰራው ነገር ኮንሺየስ ሁኑ። ከዛ ከእናንተም ይሸሻል። ይሸሻል ማለት ከሸሸ በኋላ ወይ አንተ ተጠግተው ወይ እሱ ተጠግቶ ይመጣል ማለት ነው። ከዛ እንደገና ጸንተህ ትቃወማለህ፣ ይሸሻል። this is your life። ኢየሱስ ከመናፍስት ጋር አትታገሉም አላለም። ታግላችሁ መሸነፍ አትችሉም ነው ያለው። አትችሉም። እዚህ ውስጥ ያላችሁ የኔና ይሄ የእግዚአብሔር ቃል ከሆነ እየሰማችሁ ያላችሁ ሰዎች ከቤተሰባችሁ አይከን ትሆናላችሁ። እግዚአብሔር ብቻ ይሄንን ስላደረገላት ነው እንዲህ የሆነው የሚባል ነገር በህይወታችሁ ላይ በኢየሱስ ስም ይሆናል። ራካታላ ሶፕሬዲቬና ካሊያማንታላባየ በጌታ በኢየሱስ ስም እንደ ሹቲንግ ስታር በጌታ በኢየሱስ ስም የሆነን ቀንበር ከናንተ ፋሚሊ ጥሳችሁ ትሄዳላችሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከናንተ የተነሳ የናንተ ዘር ታሪክ በኢየሱስ ስም ይቀየራል። አሜን ያለ ሰው በኢየሱስ ስም ይሆንበት።